ሁለታችሁም ተነጋግራችሁ ጥሩን እዚህ ጋር ደግሞ ካሜራማኑ መጥፎ ነገሩን ምን አለ ቢቆርጠው? መቼም ቤካ ነው አይደለ? ምን አለ መጥፎ ተነጋግረው ነው የሚጭኑት አይደለም። ግን እዚህ ጋር እንደሚሰደቡ ያውቃሉ። ይሄን ነገር ተመካክረው ያን ነገር ግን እነሱ አሁን አስቢ እየሰሩ ነው። አሁን ይሄ ስራ ይቁም። መጀመሪያም ስራ ስሩ ያልነው እኛው ሌላ ነገር አሁን ቀለበት የተባለውም ሰው ትናንት የተናገሩትን ነው ዛሬ ሀይሚዬ የተናገረችው። አስቢ። ሲቀጥል ደግሞ ኦዲየንስ የሚናገረውን ነገር ነው የሚናገሩት። እነዚህ ልጆች ቢረገጡም ቢሰደቡም ይኸው እንትናቸው እየጨመረ ነው። አሁን የሀይሚዬ መጣችላት 9 የብሩኬ 8 መጣ። አስቢ። ባይሰሩ ጥሩም ሰሩ መጥፎም ሰሩ እኚህ ልጆች ከመረገጥ ወደኋላ አይባሉ። ግን እዚህ ጋር ደግሞ ምን አለበት ቪዲዮውን በትክክል አይተው እዚህ ጋር ቢናገሩ ምን ችግር አለ? ይሄ ልጅ እኮ ዋናዋ እሷ ናት። አብረን የለፋን የደከምን ነው። እናትየውም ስትመጣ እዚህ ጋር ሳትመጣም በፊት የተናገረው ቃል ነው አይደለ? መሀሏን አውጥቶ ልክ አዛኝ እንደሚመስል ነገር እዚህ ጋር የማይሆን ነገር ለምን ይናገራሉ? ለምን ትክክል አይፈርዱም? ምን አለበት? እሺ ቪዲዮ በትክክል አያዩትም፣ ውሸት ነው። ቪዲዮውን በትክክል ቢያዩ እንዴ ሃይሚ ብሩኬ ሞኝ ነው እንዴ? ሃይሚን ጥሎ የትም የሚሄደው ብሩኬ ሞኝ ነው እንዴ? ከሃይሚ የሚለያየው? እሺ ተለያዩ እንባል። ከተለያዩ እሷም ትሄዳለች እሱም ይመጣል። ይሄ ስራ መሆኑን አያውቁም ወይ? እንዳልሹ ደግሞ ማለት ነው የማይሆን ቃላት ንግግር የማያምርባቸው ቤተሰብ ያልፈቀደላቸውን ነገር ማለት ነው እዚህ ጋር እሱ እንዲህ ነው በዚህ ወጥቶ እንዲህ ነው ተተተተተተተካ ማለት ምን አለበት? እዚህ ጋር ሃይሚዬ አስተካኪ፣ እዚህ ጋር ወንድሜ ብሩኬ አስተካከል። ስራ መስራት ስሩበት። ይሄንን ነገር አስተካክሉ ቢባል ምን አለበት? አይደለም እነዚህ አንድ ፍሬ ልጆች መንግስት ስህተት እንኳን ሲሰራ መንግስት በጽሁፍና በንግግር አይደለም ፓርላማ ላይ የሚናገሩትና የሚያስተካክሉት አይደለም። እነዚህ አንድ ፍሬ ልጆች የሚያወሩት ሁሉ የሚናገሩት ሁሉ አንድ አቋም የሌለው አሁን ሌላ ቤት በጣም ደስ የሚባል ንግግር ነው የምንሰማው። ምን ችግር አለው? እኔ እነዚህ ልጆች ምን አለ ቢመከሩ? አንድ ፍሬ ልጆች ናቸው። ምን ችግር አለው? አንዱን ከፍ አንዱን ዝቅ፣ አንዱን ከፍ አንዱን ዝቅ። ፈጣሪ ሴጣን እንኳን አይቶ እኮ ነው ሰውን የሚበድለው። በሱ ያመነ ምንድን ነው ክርስቶስ በእኔ ያመነ ይድናል። በሱ ያመኑ ግን ከምድር በታች ሰጥቷቸዋል። እንዲያምንም ሆነ እንደፈለጉ እንዲሆኑ አይደለ እንዴ? የሰው ልጅና አይምሮ ካላቸውና ጭንቅላት ካላቸው እስቲ ቆይ ይሄ እዚህ ጋር ስህተት ነው፣ ግን ይሄን ነገር ምክር እንስጥበት። እያንዳንዳችን ጥሩ ሰው አሁን አንቺ እንደምትናገሪ ጥሩ ምክር ብሩክ እዚህ ጋር እንደዚህ ነው ስተቱ፣ ሃይሚዬ እዚህ ጋር እንደዚህ ነው ስተት። መሰደብ የለባችሁም ልጆቼ ወይ እህቶቼ። ማለት ምን ከፋ? ግን እውነት የሚናገረውን ሰው ይጠላሉ። ዝም ብሎ ሜዳ አገኘን ብሎ የሚጋልቡትን ሰዎች ነው በቃ ሰፖርት የሚደረጉት። ይሄ ነገር ለምን እንደዚህ ይሆናል? ምን አለ እውነትን ብንናገር? እሺ እውነት ከተናገርን ለራሳችንም ጥሩ ነው፣ ለነዛ ልጆች መልካም ነው። ግን ዝም ብለን እንደው በቃ እንደመጣልን ታታታታታ ሹፍ አይዳ። እሺ ሃይሚና ብሩኬ ትክክለኛ የተለያዩና የማይፈላለጉ ለሰኮንድ እንኳን የማልፈለግ ቦታ መቆም አልችልም መገኘት አልችልም ትሌላ ሃይሚ ስራ ስለሆነ አይደል እንዴ? እየተረገጡም ይሁን እንደዚህ እኮ ቻናላቸው ደህና ነገር ይመጣል። ግን እዛ ጋር ጥሩም ሰርተው እነዚህ ልጆች ጥሩ ነገር አልመጣም። ከስድብ ምንም ትርፍ የለም። ሰው በስድብ ነው የሚያምነው። በስድብ ሰው ለምን ያምናል? እሺ አንድ ሰው ይሄ ነገር እንዲህ ነው ብሎ አሁን አንዷ የምታስተምር ከሆነ እቀበላታለሁ፣ ልክ ናት እላለሁ። አንዷም እንደዚሁ ካለች ልክ ናት። አንዷ ይሄ ስልጣን እኮ አይደለም፣ ሚዲያ ላይ ስልጣን አይደለም። ስልጣን ቢሆን ጥሩ። ስልጣን የእግዚአብሔር ብቻ ነው። የሰው ልጅ ስልጣን ከንቱ ነው። እውነቴን ነው። እያየን ነው የሚሞቱትም በስልጣናቸው በክብራቸው የሚሞቱት እንኳን እንባ ያገኛሉ። ግን ከአንደበታችን የሚወጣ ነገር ቆጠብ ሰብሰብ ብናደርገው ምን አለበት?
እነዚህ ልጆች ስራ ብለው ኦዲንስ አለን ብለው ነው። ግን እንደ ኦዲንስነት ደግሞ ኦዲንስ የማይወደውን ነገር የማይወደውን ቃላቶችን እነዚህ ልጆች ብንመክርስ ከስድቡ ከዛቻው ከእርግማኑ እርግማን ምንድን ነው? ውሃ ሽጦ ያሳደጋቸዋለ እንዴ? ማንም ውሃ ሽጦ ያሳደገው የለም። ሲቀጥል ደግሞ ማለት ነው መልካም መልካም ነገር ጥሩ ጥሩ ነገር ልጆች እኮ ናቸው። እሺ አሁን ዛሬ የብሩክ እናት እንበል ኧረ በስመ አብ ወልድ በክራይ ቤትም ትሁን በቀበሌ ቤትም ትሁን ይሄ ልጇ ከመጀመሪያ ቃለ መጠየቅ ሲደረግለት ለእናቱ እንደሚለፋ ተናገረ አይደለ? እኛ የምንለፋው የሰው ሀገር ለቤተሰብ ብለን አይደለ እንዴ? ከቤተሰብ ሲያልፍ አይደል እንዴ ለራሳችን የምናደርገው? ይሄ ልጅ ማድረጉ ራሱ ብቻውን እኮ አይደለም፣ ከሀይሚዬ ጋር እኮ ነው። ለእናቱ ገዝቶ እኮ እዚህ ጋር ለአንቺ መኖሪያ ነው አላት እንጂ እኮ ነገ አብሮ የሚኖሩ ልጆች ናቸው። እንደዚህ አይነት ነገር አለ እንዴ? ሰው እንዴት ነው የሚያስበው? ፍቅርን ያፈቀረ ሰው የለም? ከፍቅረኛው ጋር እየተጋፋ ስንት ነገር አሳልፎ አይደለም እንዴ ነገ ህይወታቸው ጣፋጭ ሆና የምትቀመጠው መራራ ሳትሆን? ይሄ አሁን ለነሱ መራራ ነው፣ ነገ ጣፋጭ ነገር አለ። ግን ከአንደበታችን ክፉ ነገር ባይወጣስ ነው። እኔ ሌላ ለማንም አሁንም ቢሆን ሃይሚንና ብሩክን በኩል አይን ነው ማየው። መናገርም ካለብኝ በኩል አይን ነው እንጂ እዚህ ጋር እውነቴን ነው ለአንዱም አላዳላም ለዛም አላዳላም። ግን ምንድነው ስህተታቸው? ቃላት ንግግር አይችሉበትም። ሁለቱም ናቸው። አዎ ብሩኬ ቃላት ንግግር አይችልም። ሁለቱም ነው። ምክንያቱም ተናግረውና ምንድነው አንዱን ከፍ አንዱን ዝቅ ዝቅና ከፍ የሚያደርገው እኮ እግዚአብሔር ነው። እንዲህ ይሄ ልጅ አንደኛ አይጠጣም፣ አይቅምም፣ አያጨስም። ማን ነው እንደዚህ አይነት ስኬት ላይ እናት ዛሬ ታዲያ ልጇ እንዲህ ሲያደርግላት ብትመርቅ እስቲ ሃይሚዬ ምንድን ነው ያለቻት? ሙሽ እነሱ አልተለያዩ። ከተለያዩ ምን ሊሰሩ ነው የሚመጡት? ይኸው ወሩን ሙሉ አብረን ነው የምናያቸው። እነዚህ ልጆች ነው በግድ ተለያዩ ነው። አሁን እኔ ዝም ብዬ ሳስበው ማለት ነው እንደ ራሴ ነው፣ የሰውን አላቅም መቼም ማወቅም አልፈልግም። እኔ ሳስበው እንዲለያዩ ነው የሚፈልጉት ባጭሩ። ብሩኬ ዱባይ ሄደ ሃይሚ እንዲሆነች ሲባል ኦዲንስ ሲናገሩ ሲበራ አይደል እንዴ መጣው? እሺ በሁለተኛው ዱባይ ይዟት ሄደ። ከዛ በኋላ ምን አቅዶ ምን ጎብኝቶ ምን አይቶ ነበር የመጣው? ኧረ በኢየሱስ ከዛ መኪና ባየው መንትን መኪና ይዞ መጣ። ያ ሁለቱ ፋት ነው። የኔ ብቻ ነው አላለም፣ የግሌ ነው አላለም። ቅመምዬ አሁን ቅድምም እየተናገረ እንዲህ ሲነጋገሩ እንኳን በአይን እየተያዩ አይደል እንደሚያወሩት የተጣላ ሰው። እሺ ብሩኬ ሃይሚን ጠላት፣ ተለያዩ፣ አባቷ ፊት እንዲያደረገች ምናምን አለ። ተለየችው? አልተለየችውም። አይገባቸውም እንዴ? ለምንድን ነው የማይገባቸው እንዴ? እኔ ልሳቅ ልጫወት እንትን ልበል እንጂ በደንብ የሰውን እንትን በደንብ የመረዳት ባህሪ ያለኝ እንዴ። ፋራነን እንዴ? ከብቅል እኮ አይደል የወጣ ነው። ምንም ቢሆን አንደርስታንድ እያደረግን እኮ ያሳለፍንም ላይፎች አሉ። ስለ ፍቅርም ቢሆን አስገባሻለሁ እና በቃ እኔ ሃይሚዬ ተባረኪልኝ። እንትናም በጣም ጎበዝ ናት። ቅድም ስትናገር ሰምቻለሁ። ግን እባካችሁ እንዳራዳ ሆነን እናውራ። መጨረሻ ላይ የምናፍርበትን ነገር አናውራ። አንደበት ደግሞ ማለት ነው ፈስ ይሻላል። ከአንደበት የሚወጣ ነገር የሚያስቀይም ፈስ ይሻላል። ፈስ እውነቴን ነው የምለው፣ ጌታ ምስክሬ ነው። ምናልባት ያስከፋችሁ ሀናን ቤት መጀመሪያ ለምን እሷን አላመሰገናትም? እኔ ፍሬምን ለምን አመሰገነ በሚለው ስለተወያየን ይመስለኛል። እኔም ተናግር ያለው ሃይሚዬ ይሁን ሰዓድ ውዴ ለምን ወረሽ ማየ? እኔ ችግር የለብኝም። እንደምን ዋላችሁ? ደህና ናችሁ? ሰላም ናችሁ? ሁላችሁ ምን ይወዱ ሰላም ናችሁ? ግን እንዴት ነሽ? ሆነሽ ነው አንቺ ሊጣፋሽ እኮ የኔ ቆንጆ ደህና ነኝ። እንዴ ነበርኩኝ እኮ እንዴ ትላንት መቼ ነበር? ሃይሚ ጋር ነበርን እኮ ጠፍታችሁ ነው እናንተ። ትላንት በስታማ ከመሸ መጣሽ። ትላንት አልተገናኘንም። ቲጂ ቤት ይኸውልሽ፣ ትላንትና ቲጂ ቤት ብሩክ ራሱ ሲፈልግሽ ነበር። የታለ ዛራ ያለ አና ሸራ ታረጉልኝም። ኦ እናንተ ሰዎች ራቃችሁ በቃ። ቆይ አንዴ ላይ ምን እንደራታ እኔ ማዋሽ ስለማልወድ እኔ ራሱ ሃናን ቤት ነበር። ሃይሚዬ እኔ ቆንጆ ይኸውልሽ
እኔ ራሱ ዛሬ እኔ እናንተን አላየሁም። እኔ እናንተ ጋር አይደለም። አይ እኔ ተናድጃለሁ ዛሬ በሆነ ትላንትናም ይኸውልሽ ትላንትናም ይለፋልኩና ተውኩ ሲነጋገሩ ቃላት ዛሬ ደግሞ ደስ ይላል። ያደረገው ጀግና ነው። ለእናቱ ሁልጊዜ የሚመኘው ምኞት መተግበሩ ደስ ይላል። ግን የገለጸበት መንገድና የተናገራቸው ነገሮች በአጠቃላይ እኔ ስላልተመቸኝ እኔ ራሱ ዛሬ በጣም ተሰምቶኛል። ይቅርታ አድርጉልኝ። ሁለቱንም መርገጥ ምናምን ሳይሆን ሁለቱንም አብረው እንዲሄዱ ነው የምፈልገው። ሁለቱንም ነው የምወደው። ግን አገላለጹ አልተመቸኝም። እኔም እዛ ሲናገሩ እንትን ብያለሁ። እኔ አልተመቸኝም። በቃ የእሱ አገላለጽ ዛሬ ምስጋና ድራማም ቢሆን በመከባበር ቃላት ይለዋወጡ። በቃ ይሄ ሲጣላ ሰው እንዴት ይከባበራል ብትሉኝ ቃላቶች መምረጥ አለባቸው። እንዴ ሲጣላም ሰው እኮ አንድ ወርም ሁለት ወርም የቆየ ሰው በስነ ስርዓት ተነጋግረው እኮ እንትን ይላሉ አይደል? እንዴ ሱሱ እኔ ዛሬ ስሜታዊ ሆኜ ነበር ቅድም። በእውነት በጣም ነው ደስ ያለው። አንድ ጥያቄ ልጠይቅሽ። ምን እንደሆነ ታውቂያለሽ? እኛ እስካሁን 100% ስራ ነው እያልኩ መጥቼ እዚህ ጋር ብሩክ እንዲህ ነው ሃይሚ እንዲህ ናት ማለት አልፈልግም። እናንተ እዛ ጋር ታውሩ አታውሩ አላውቅም። ብዙዎቹ ግን እሱንም እየሰደቡት ነው፣ እሷንም እየሰደቧት ነው። ለምን? እሱ እንደዚህ ነው አይደለም ያለው። እንደዚህ ነው ሳይሆን ዛሬ እሷን እሱ እንደዚህ ነው እሱ አቃቂር እኔ አላወጣም። እዛ ውስጥም አይደለም የተባለው ለምንድን ነው በአክብሮት ምስጋናውን ሲያደርግ ያደረገበት መንገድና የተናገሩት ቃላት ለዛሬ እንኳን ምን ነው ቢያልፍ ነው። በቃ ዛሬም የተናገራት ቃላት ትክክል አይደለም። ያ ደግሞ የተባለው ለምን እንደሆነ ታውቂያለሽ? ሃይሚዬ ቆይ እኮ ልጨርስልሽ። ግን እኮ ገንዬ የኔ ውድ ማለት እኮ ሳትረዱኝ አትናገሪ። አንዴ ልጨርስ። ሶሪ ይኸውልሽ መጀመሪያ ይሄንን ያመጣሁት ምንድነው ትላንትና ነው። መቼ እንዲሁ ሲላት እንዲሁ ሲወግጧት እንዲሁ ሬሳ መቃብር ላይ ሲያውሏት ሲሰድቧት ተለማማጭ እሷ በቃ ገረዱ ነች አትወልድ ምን ሲሏት አሁንም ለምንድነው ለተሳዳቢ የሚሰጣጡት አልፈው የሱ እኮ በአስተያየት ነው የሚሰጡት። የሷ ግን የሚሰድቧት ስድብ ለአንድ ለሴት ልጅ ይዘገንናል። ለምንድነው የሚነጋገሩትን ቃላት አይመርጡም ነው። እኔ በዚህ ነው በቃ ክርክሬ ይሄ ብቻ ነው። በቃ ይምረጡትና ይነጋገሩ። አሁን እንደፈለገ እየሰደበ ይሄው ትላንትና መሀን ነች አትወልድም ገረዱ ትሆናለች እያሏት ነው። ዛሬም እንዲሁ እየሰደቧት ነው አሉ። እሱን ነው የጠላው። እሺ ቴንኪው። አንድ ነገር ልንገርሽ ገንዬ፣ ይኸውልሽ ማንም ሰደባት ማንም ማሽቋለጠ እነሱ ያላገኙት ወንድ ስለያዘችባቸው ብቻ ነው። خلاص ሌላ ምንም አዲስ ነገር የለም። እነሱ አሁን የሚናደዱት እነሱ የማያገኙትን እሷ እጇ ላይ ነው ያለው። ከማንምና ከምንም በላይ ትበልጣቸዋለች። እኛ አጠገባቸው የለንም። ተመካክረው እንደገቡ የምታውቂው የትኛውም ሎኬሽን እናውቃለን እኮ አይደል? በሎኬሽን ነው ቤታችን። አዎ እሱ ልክ ነው አይደል? አለቀ። ቀጥ ብሎ ገብቶ ሁለቱም የተነጋገሩት ንግግር አሁን ሁለቱም ያለባቸው ነገር ተነጋግረው እስከሰሩ ድረስ ማለት ነው። ሁለቱም ነው መወቀስ ያለባቸው። ለምን? ሁለቱም ስራውን እየሰሩ ነው። ገባሽ አይደለ? አመሰግናለሁ። ገባሽ አይደለ? ይሄ ነገር ባለበት ደግሞ ማለት ነው እንትና ሲቀጥል የኔ ድምጽ ግን ዛሬ አይሰማ። ምን አባቱ ሆኖ ይሰማል። ዛሬ ይሰማል። ዛሬ ሶሪ ቅድም ያቋረጥኩሽ ልጨርስ ብዬ ነው። ሶሪ ተናገር። ኔትወርክ ወላሂ ብቻዬን እያወራሁ ወላሂ ኔትወርክ ያነቀኛ እና ገኒ በተናደደችበት ስሜት አይሆኛለሁ ባለችው እየሳኩባት ነበር። ገኒ ለምን መሰለሽ አንዳንዴ ስሚ ልንገርሽ ገንዬ፣ ለምን መሰለሽ ውዴ፣ እስካሁን ድረስ ማለት ነው እስካሁን ድረስ ጀግና ነሽ፣ ሁሉም ሰው ነው የሚያውቅሽ፣ በጣም ምርጥ ልጅ ነሽ፣ አስተዋይ ነሽ፣ ሁሉንም እኩል የምታረጊ። ለማያውቅሽ አናወራም አንመሰክርም።